በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ከጀመርን የእግዚአብሔርን ቃል ማንበብ እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። ዛሬ የምናነበው ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 52 እስከ 54 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 52 ጽዮን ሆይ ተነሺ ተነሺ ኃይልሽንም ልበሺ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና አርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ ኢየሩሳሌም ሆይ ትቢያን አራግፊ ተነሺ ተቀመጪ ምርኮኛይቱ የጽዮን ልጅ ሆይ ያንገትሽን እስራት ፍቺ እግዚአብሔር እንዲህ ይላል በከንቱ ተሽጣችሁ ነበር ያለ ገንዘብም ትቤዣላችሁ ጌታ እግዚአብሔር እንዲህ ይላል ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብጽ ወረደ አሶርም ያለ ምክንያት በደለው ወገኔ በከንቱ ተወስዷልና አሁን ከዚህ ምን አለኝ ይላል እግዚአብሔር የሚገዟቸው ይጮሃሉ ይላል እግዚአብሔር ስሜም ሁሉ ጊዜ ቀኑን ሁሉ ይሰደባል ስለዚህ ወገኔ ስሜን ያውቃል ስለዚህም የምናገር እኔ እንደሆንኩ በዚያን ቀን ያውቃሉ እነሆ እኔ ነኝ የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው እነሆ ጉበኞችሽ ጮሃዋል እግዚአብሔር ወደ ጽዮን በተመለሰ ጊዜ አይን በአይን ይተያያሉና ድምጻቸውን ያነሳሉ በአንድነትም ይዘምራሉ እናንተ የኢየሩሳሌም ፍርስራሾች ሆይ እግዚአብሔር ሕዝቡን አጽናንቷልና ኢየሩሳሌምንም ታድጓልና ደስ ይበላችሁ በአንድነትም ዘምሩ እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል በምድር ዳርቻ የሚኖሩትም ሁሉ የአምላካችንን መድኃኒት ያያሉ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ ከዚያ ውጡ ርኩስን ነገር አትንኩ ከመካከሏ ውጡ ንጹሃን ሁኑ እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና በችኮላ አትወጡም በመኮብለልም አትሄዱም እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግ ታላቅም ይሆናል ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገስታት ስለ እርሱ አፋቸውን ይዘጋሉ። ትንቢተ ኢሳይያስ ምዕራፍ 53 የሰማነውን ነገር ማን አምኗል የእግዚአብሔርስ ክንድ ለማን ተገልጧል በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነውም በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችን ተግሳጽ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉን አልከፈተም ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎች ጋር መቃብሩን አደረጉ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበር በአፉም ተንኮል አልተገኘበትም ነበር እግዚአብሔር በደዌ ያደቀው ዘንድ ፈቀደ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል የእግዚአብሔርም ፍቃድ በእጁ ይከናወናል ከነፍሱም ድካም ብርሃንን ያያል ደስም ይለዋል ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል ኃጢአታቸውንም ይሸከማል ስለዚህ እርሱ ብዙዎችን ይወርሳል ከኃያላን ጋር ምርኮን ይከፋፈላል ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ። ትንቢተ ኢሳይያስ ምዕራፍ 54 አንቺ ያልወለድሽ መካን ሆይ ዘምሪ አንቺ ያላማጥሽ ሆይ እልል በይ ጩሂም ባል ካላት ይልቅ ፈት የሆነችቱ ልጆች በስተዋልና ይላል እግዚአብሔር የድንኳንሽን ስፍራ አስፊ መጋረጃዎችሽም ይዘርጉ አትቆጠቢ አውታሮችሽን አስረዝሚ ካስሞችሽንም አጽኚ በቀኝና በግራ ተስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትም ከተሞች መኖሪያ ያደርጋልና አታፍሪምና አትፍሪ አትዋረጂምና አትደንግጪ የሕፃንነትሽንም አፍረት ትረሻዋለሽ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስቢም ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው የእስራኤልም ቅዱስ ታዳጊሽ ነው እርሱም የምድር ሁሉ አምላክ ይባላል እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ ጥቂት ጊዜ ተውኩሽ በታላቅ ምሕረት ሰበስብሻለሁ በጥቂት ቁጣ ለቅጽበተ አይን ፊቴን ካንቺ ሰወርኩ በዘላለምም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር ይህ ለእኔ እንደ ኖህ ውሃ ነው የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማልኩ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም ምያለሁ ተራሮች ይፈልሳሉ ኮረብቶችም ይወገዳሉ ቸርነቴ ግን ከአንቺ ዘንድ ፈጽሞ አይፈልስም የሰላሜ ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር
አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም እነሆ ድንጋዮችሽን ሸላልሜ ገነባለሁ በሰንፔርም እመሰርትሻለሁ የግንብሽንም ጉልላት በቀይ ዕንቁ በሮችሽንም በሚያብረቀርቅ ዕንቁ ዳርቻሽንም ሁሉ በከበሩ ድንጋዮች እሰራለሁ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል በጽድቅ ትታነጺያለሽ ከግፍ ራቂ አትፈሪምም ድንጋጤ ወደ አንቺ አትቀርብም እነሆ ይሰበሰባሉ ነገር ግን ከኔ ዘንድ አይሆንም በአንቺም ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ እነሆ ፍሙን በወናፍ እንደሚያናፋ ለሥራው መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬያለሁ የሚያፈርሰውንም እንዲያጠፋ ፈጥሬያለሁ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም በፍርድም የሚነሳብሽ ምላስ ሁሉ ትፈርጅበታለሽ የእግዚአብሔር ባሪያዎች ርስት ይህ ነው ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር ማታ 3 ሰዓት ላይ እንደ ሁል ጊዜው በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት ያነበብኩትን ክፍል በጥልቀት እናጠናለን ኑና አብረን እናጥና ሻሎም